አሁን አርበኛ ሲናገር እንደነበረው መንግስት በተለያየ መልኩ ሊሸወደን እያሰበ ነው። ስለዚህ ከዚህ ሽወዳ ለማውጣት የሚያበቃን ነገር አንድ መልእክት አለች ማስተላልፋት። አንድ ሰው ነበር ይባላል እየተጓዘ ያለ ሲመሽበት የሆነ ቦታ ላይ ቤት ያገኛል። ሲገባ ልጇ የለችም፣ ባለቤቷ የለም፣ ሴትዮቱን ብቻ ያገኛታል። ምን ልታዘዝ ስትለው ከሩቅ ሀገር ነው የመጣው የእግዚአብሔር እንግዳ ማደር ፈልጌ ነበር ብሎ ይጠይቃታል። እኛ አማራዎች ተራራዎች ነን፣ ግባ ልጅ ሆይ ትልና ታስቀምጠዋለች። ገብቶ እራት አቅርባለት እየተጠቀመ እያለ መጀመሪያ ማነው ስም ትለዋለች። እሱን እራት ከመስጠቷ በፊት ማነው ስም ስትለው እሳቸው አላት። ስሙን ቀይሮ የእሱ ስም ሌላ ስም ነው። ማነው ስም ስትለው ከማደሩ በፊት እሳቸው ብሎ ይነግራታል። ከዛ እየተጠቀመ እያለ እንዳጋጣሚ ልጅቷ ትመጣለች። አባቷ ጋር ነው እርሻ ውላ። ልጅቷ ትመጣና ሴትዮዋ ደማጀት ገብታ ቀራሪ ልታመጣለት ስትል ሰላም አመሸህ ትለውና ማነው ስም ስትለው አባቴ አላት። ለእናቷ ማነው ያላት? እሳቸው። ለልጅቷ ደግሞ ማነው ስም ስትለው ማን አላት? አባቴ። ከዛ መጨረሻ ሰውየው በሬዎችን እየነዳ ይመጣና ቤት ይገባል። ሴቶች እንግዲህ ጉድ እያሉ እያለ እንደ እግዚአብሔር እንግዳ ብለህ መምጣትህን ባለቤቴ ነግራኛለች፣ ግን ማነው ስምህ ትለዋለች። ራሴ አላት። አንድ ቤት ስንት ስም ሰጠ? 3 ስም። ከዛ አጋጣሚን ከተናገረ በኋላ ሌሊት ላይ ምናምን ጠላው ተበጥቶ ወስጠጣ ምናምን አምሽቶ ያችን ልጅ ይደፍራታል። ሌሊት ላይ እንቅልፍ ወስዷቸው ፍርድ ቤት ሄደው ሲከሱ የመጀመሪያ 3ቱ ቤተሰቦች ይሄዳሉ፣ ያቺ የተደፈረችው ልጅ ጭምር ማለት ነው። ከዛ በኋላ ሴትዮዋ ትጠራና ልጅ ማን የደፈራት ስትል እሳቸው አለች። እሳቸው ሲባል ማን ሆነ? ሰውየው። ልጅቷ ተጠራች። ማን የደፈረሽ? አባቴ። ሰውየው ደግሞ ተጠራ። ማን የደፈራት ልጅክን? ራሴ። የእግዚአብሔር እንግዳ ያደረው በነፃ ወጥቶ አባቷ ታሰረ። ስለዚህ ንቁ፣ እንንቃ። አይታችኋል አይደል? የተለያየ ስም ስለነገራቸው ነው የሚያደርገው። የተለያየ ስም ስለነገራቸው ነው። ስለዚህ ወደ ወጣውበት ግጥሜ እቀጥላለሁ። ይቀጥላል። ምን ብዬ ልጀምር? ቃላቶች ያጥሩኛል። ፋኖ በመሆኔ ኩራት ይሰማኛል። የሀገራችን ፋኖ ነበልባል እሳት ያለውን ተኩሶ አይጥልም መሬት። እኛ ተሰባስበን እንዲህ ከሆነ የመጣውን ጥላት እናጠፋለን። መንግስት ሲያቅራራ ባንዳው ቢፎክርም የንጹሃኖች ደም የትም አያደርስም። ሲወለድ አማራ ሲሞትም አማራ ፋኖ ይቀጥላል ታሪክ እየሰራ። ስለዚህ እናንተ ስሙኝ ልንገራችሁ፣ አንድ ዓላማ ያዙ ለአገሬ ብላችሁ። በአማራ ተወልዶ ባንዳ የሆነው እስከ መጨረሻው መቼም አይቀናው። አብረን እንዳልጠጣን ቡና በአንድ ገንዳ በጣም ያሳዝናል የቋሪት ሚኒሻ ወገኑን ሲከዳ። ጥንት አባቶቻችን የሰጡን አደራ መቆየት አለበት በልጆች ተከብራ። ተራራውን ወጠው ቁልቁለት ወርደው ለእኛ አስረክበዋል አደራ ብለው። እኛ ከተስማማን እኛ ከተግባባን እንኳን ብልጽግና ፈረንጅም አልገዛን። እንዲህ ቢሆን እንዲህ ማለቱ ለምን ነው? ይዘገያል እንጂ ድሉ ለአማራ ነው። እናሸንፋለን አልጠራጠርም። አማራዊ ያለ ባንዳው አይገዛንም። ቋሪት አደባባይ በተዝናናንበት እንዴት ብልጽግና ባንዳዎች ይዝኑበት፣ እንዴት ብልጽግና ባንዳዎች ይሽኑበት። አመሰግናለሁ።